የፊልሙ ታሪክ የሚጀምረው በተራሮች መካከል እየሄደች ያለች ውብ መኪናን በማሳየት ነው። በውስጧ ሄነሪ የሚባል መካከለኛ ዕድሜ ያለው ሰውና የሰርግ ልብስ የለበሰች ኤልዛቤት የምትባል ወጣትና ቆንጆ ልጅ ነበሩ። እሷም ከባለቤቷ ጋር ከህይወቷ ችግሮች ሁሉ ርቃ ውብ ዓለምን የመገንባት ህልም እያየች ነበር። ከዚህ በኋላ በተራሮች መካከል የተገነባ አንድ ቅንጡ ቤት እናያለን። ወደ ቤት ሲገቡ የቤቱን ሰራተኛ ክሌርንና ኦሊቨር የሚባል አንድ ወንድ ልጅ አገኙ። ከዚያም ኦሊቨር አይነ ስውር መሆኑን ተረዳች። እናም ኤልዛቤት እንዲህ ያለ ውብ ቤት ካየች በኋላ ደስታዋ ወሰን አልነበረውም። ከዚያም በምሽት ጣፋጭ ምግብ ከበሉ በኋላ አብረው ጥቂት የፍቅር ጊዜያትን አሳለፉ። በማግስቱ ጠዋት ሄነሪ በተለያዩ ቦታዎች በዋጋ የማይተመኑ ስዕሎች የነበሩበትን ሙሉውን ቤት ለኤልዛቤት አስጎበኛት። ከዚያም በሁሉም በሮች ላይ የባዮሜትሪክስ ቁልፎች እንደተገጠሙ አየች፣ በአሻራ የሚከፈቱ እንደማለት ነው። ከዚያም የኤልዛቤት አይን በአንድ ነጭ በር ላይ አረፈና ሄነሪን እዚያ ምን እንዳለ ጠየቀችው። ሄነሪ በስህተት እንኳን ወደዚያ ክፍል እንዳትገባ ነገራት። ኤልዛቤት ብፈልግም እንኳን መግባት አልችልም፣ ደግሞም በሮቹ ሁሉ የሚከፈቱት በእርሶ የጣት አሻራ ነው ስትል መለሰችለት። በዚህ ጊዜ ሄነሪ አትጨነቂ፣ ያንቺም የጣት አሻራ በሩን ይከፍተዋል ሲል መለሰላት። በማግስቱ ጠዋት ሄነሪ ለሆነ ሥራ መውጣት አስፈለገው። ኤልዛቤት በመዋኛ ገንዳ ውስጥ በመታጠብና የተለያዩ ልብሶችና ጌጣጌጦችን በመልበስ ጊዜዋን አሳለፈች። ከዚያም በምሽት ክሌርና ኦሊቨር ከቤት ሲወጡ አየች። በኋላ እንቅልፍ ሊወስዳት ስላልቻለ ብቻዋን ቤት ውስጥ መዘዋወር ጀመረች። ልክ ያ ነጭ በር ፊት ለፊት እንደደረሰች ወደ ውስጥ ከመግባት ራሷን መቆጣጠር አልቻለችም። በሩን ስትከፍት የሳይንስ ላብራቶሪ እንዳለ አየች። ኤልዛቤት እዚያ የነበረን አንድ ቁልፍ ተጫነችና በድንገት አንድ የመስታወት መሳቢያ ከፊት ለፊት ብቅ አለ። በውስጡም አንዲት ወጣት ልጅ የነበረች ሲሆን አንድ ቱቦ ነገር ከአፏ ጋር ተያይዞ ነበረ። ኤልዛቤት ይህችን ልጅ ልክ እሷን እንደምትመስል አየች። በዚህም በጣም ስለፈራች ወዲያውኑ ከዚያ ሸሸች። ነገር ግን በዚያ ሂደት ከአንድ ጠረጴዛ ጋር ተጋጭታ መስታወት ጣቷ ላይ ተሰካባት። ከዚያም በማግስቱ ጠዋት ሄነሪ ተመለሰና ለኤልዛቤት ፒያኖ መጫወት ጀመረ። ነገር ግን ብዙም ሳይቆይ ኤልዛቤት በሐሳብ እንደተወሰደች አየ። ሄነሪ ጠዋት ላይ ስላለው ጉዳይ ሲጠይቃት ክሌር ዋሸች። ነገር ግን ሄነሪ ኤልዛቤት እየዋሸች እንደሆነ አስቀድሞ ያውቅ ነበር። ከዚያም በምሽት ኤልዛቤት እንደተኛች አስመሰለችና ሄነሪ ወደዚያ ምስጢራዊ ክፍል ለመሄድ ልክ እንደተነሳ እሷም በጸጥታ መከተል ጀመረች። ነገር ግን በድንገት ሄነሪ ከጨለማ ወጥቶ በኤልዛቤት ላይ መቆጣት ጀመረ። ኤልዛቤት ራሷን ለመከላከል ምንም ስህተት እንዳላየች ተናገረች። ነገር ግን ሄነሪ አልተስማማም። ኤልዛቤትን ለመግደል ሮጠ። ኤልዛቤትም ለመሸሽ ሞከረች። ነገር ግን በሮቹ ሁሉ ተቆልፈው ነበር። ከዚያም ሄነሪ በድንገት እግሯን ጎትቶ በቢላ ወጋትና ገደላት። ከዚያ በኋላ ሄነሪ ክሌርና ኦሊቨር ጋራ በሳር ሜዳው ላይ ጉድጓድ ቆፍረው የኤልዛቤትን አስከሬን ቀበሩ። ይህ ከተከሰተ ከ6 ሳምንታት በኋላ ሄነሪ አዲስ የኤልዛቤትን ክሎን ሰው ሰራሽ ቅጂ አግብቶ ወደ ቤት ይዟት መጣ። በድጋሚ ተመሳሳይ ነገሮች ተከስተው ሄነሪ ወደ ምስጢራዊ ክፍል እንዳትሄድ ከለከላት። ኤልዛቤት ተስማማችና ሁለቱም በደስታ አብረው መኖር ጀመሩ። ክሌር ግን በጨለማ ተደብቃ እነርሱን እየተመለከተች ነበር። እናም በኋላ ላይ ኤልዛቤት እንቅልፍ ሊወስዳት ስላልቻለ ወጣችና ክሌርን በኩሽና ውስጥ አየቻት። ሁለቱም ማውራት ጀመሩ እና ኤልዛቤት የተለያዩ ጥያቄዎችን መጠየቅ ጀመረች። ከዚያም ምናልባት ክሌር ኤልዛቤትን ስለ ሄነሪ ለማስጠንቀቅ ሞከረች። ነገር ግን በዚያን ጊዜ ሄነሪ ወደዚያ መጥቶ ወደ መኝታ ክፍሏ ወሰዳት። በማግስቱ ጠዋት ሄነሪ ወደ ሆነ ሥራ ሄደ። ሄነሪ ከሄደ በኋላ ኤልዛቤት ቤት ውስጥ ትዘዋወር ነበር። ክሌርና ኦሊቨርን ጠራች፣ ነገር ግን ማንም አልነበረም። ከዚያ እንደ በፊቱ የተለያዩ ልብሶችና ጌጣጌጦችን ለባበሰች። ነገር ግን ያኔ ራሷን እንደገና መቆጣጠር አልቻለችምና ወደ ምስጢራዊው ክፍል ሄደች። ከጥቂት ጊዜ በኋላ እሷም እየጮኸችና እየሮጠች ወጣች። በማግስቱ ጠዋት ሄነሪ ሲመለስ ኤልዛቤት በጣም እንደተረበሸች አየ። ኤልዛቤት በድጋሚ እንዳልሰማችው ተረዳ። በድንገት ኤልዛቤትን አጥቅቶ ሊያንቃት ሞከረ። ነገር ግን ኤልዛቤት ገፍታው ሸሸች። ከዛም ከኩሽናው ቢላ አነሳች። ሄነሪም በክሎሮፎርም የረሰረሰ ጨርቅ ይዞ ወደዚያ መጣ። ከዚያም የኤልዛቤትን ትኩረት ለማስቀየር ፒያኖ መጫወት ጀመረ። አሁን ቀስ ብሎ ወደ እሷ ተጠግቶ በድንገት በክሎሮፎርም የረሰረሰውን ጨርቅ ፊቷ ላይ ያደረገባት። ከዚያም ኤልዛቤት ራሷን የሳተች መስላ በድንገት ሄነሪን በጀርባው ላይ ወጋችው።
ሄነሪ በደረሰበት ጉዳት እዚያው ወደቀ። ብዙም ሳይቆይ ኤሊዛቤትም ራሷን ሳተች። በኋላ አይኖቿን ስትገልጥ በደም ተሸፍና ነበር። ሄነሪም ሞቶ ነበር። አሁን ኤሊዛቤት ወዲያውኑ ደሙን ከወለሉ ላይ አጸዳዳችና ኩሽናውን ነፃ አደረገችው። ከዚያም የሄነሪን አስከሬን በጨርቅ ጠቅልላ በአሳንሰር ወይም ሊፍት ውስጥ ደበቀችውና በደም የተበከሉ ልብሶቿን ወለሉ ላይ አስቀመጠች። ከዚህ በኋላ ወደ ድንገተኛ አደጋ አገልግሎት ደወለች። ነገር ግን የት እንዳለች አታውቅም ነበር። ነገር ግን ኤሊዛቤትን በሕይወት ሲያዩ ክሌርና ኦሊቨር ደነገጡ። ክሌር ኤሊዛቤት በሕይወት መኖሯ ሄነሪ መሞቱን እንደሚያመላክት ተረዳች። ከዚያም በድንገት በኩሽናው ውስጥ የልብ ህመም አጋጠማት። ወዲያው አምቡላንስ ጠርታ ወደ ሆስፒታል ወሰዳት። አሁን ኤሊዛቤትም ከቤቱ ለመሸሽ እየሞከረች ነበር። ነገር ግን ኦሊቨር አስቆማትና ሄነሪ መሞቱን እንደሚያውቅ ነገራት። ኤሊዛቤትም ደነገጠችና ይህንን ሆን ብዬ አላደረኩትም፣ ሕይወቴን ለማትረፍ ብቻ እሱም መግደል ነበረብኝ አለች። በዚህም ጊዜ ኦሊቨር እርሱም ሄነሪን እንደማይወደውና ለዚህም አስከሬኑን ለማስወገድ እንደሚረዳት ነገራት። ከዚያም ኤሊዛቤት እኔ ማን ነኝ ብላ ጠየቀችው። የዚያን ጊዜ ኦሊቨር ሄነሪ የስድስት የሚስቱ የኤሊዛቤትን ክሎኖች ወይም ሰው ሰራሽ ቅጂዎችን እንደሰራና እሷ ኤሊዛቤት ቁጥር 5 እንደሆነች ነገራት። ይህንን ስትሰማ ኤሊዛቤት ደነገጠችና ምንም ነገር መረዳት አልቻለችም። ከዚያም ኦሊቨር ገንዘቡን ሁሉ ወስዳ ከዚያ እንድትሸሽ ጠየቃት። ከዚያም ኤሊዛቤት በክፍሏ ውስጥ ዕቃዎቿን እየሸካከፈች ነበር። ወዲያውኑም ኦሊቨር የክሌርን ማስታወሻ ደብተር ይዞ መጣ። ኤሊዛቤት ማስታወሻ ደብተሩን እንድታነብ ጠየቃት። ከዚያም እያወሩ በሩን ዘግቶት ሄደ። ኤሊዛቤት ምንም ነገር መረዳት አልቻለችምና ደጋግማ በሩን እንዲከፍትላት ጠየቀችው። ነገር ግን ኦሊቨር አልተስማማም። ከዚያም ኤሊዛቤት የክሌርን ማስታወሻ ደብተር በሐዘን ማንበብ ጀመረች። ክሌር ታላቅ የጄኔቲክስ ሳይንቲስት እንደነበረችና ሄነሪ አብራው እንድትሰራ እንደጠራ ታወቀች። ነገር ግን ምን ማድረግ እንደሚጠበቅባት ስታውቅ ደሟ ቀዘቀዘ፣ ደነገጠች። ሄነሪ ሚስቱ ኤሊዛቤት ኦሊቨርን በምትወልድበት ጊዜ በአደገኛ በሽታ እንደሞተች ነገራት። ይህ ሄነሪን በጣም ስላስደነገጠው የኤሊዛቤትን ጂኖች አውጥቶ 6 ክሎኖችን ሰራ። ነገር ግን በሚያሳዝን ሁኔታ በሁሉም ውስጥ የዚያው በሽታ ሴሎች እያደጉ ነበር። ከዚያም ሄነሪ ካፕሱሎችን ገዝቶ ክሎኖቹን በውስጣቸው አስቀመጠ። ክሌር እዚያ ስትመጣ 4 ክሎኖች ብቻ ነበሩ የቀሩት። ከዚያም ክሌር እነዚያን ጂኖች ለረጅም ጊዜ አጠናች። ሄነሪ ትውስታቸው እንዲፈጠር ሙዚቃንና ሌሎች ትውስታዎችን በእነዚህ ክሎኖች ውስጥ ለመሙላት ሞከረ። በተመሳሳይ ጊዜ ክሌር ጂኖቹን አስተካክላ የበሽታውን ጂኖች አስወገደች። ከዚያም ሄነሪ የመጀመሪያውን ክሎን አወጣ። ነገር ግን የእውነተኛ ሕይወት ልምድ አልነበራትም። በዚያም ምክንያት እንግዳ ነገሮች በአእምሮዋ ውስጥ ይጉላሉ ነበር። አንድ ቀን በዚህ ሁሉ ተጨንቃ ከቤት ሸሸች። ነገር ግን በመንገድ ላይ ፖሊሶች አይተው ወደ ቤት መለሷት። ከዚያም ሄነሪ የኤሊዛቤት የአእምሮዋ ሁኔታ ጥሩ እንዳልሆነ ለፖሊሶቹ ስለነገራቸው ፖሊሶቹ እዚያው ትተዋት ሄዱ። አሁን ባለው ጊዜ አምስተኛዋ ኤሊዛቤት ይህን ሁሉ በማስታወሻ ደብተሩ ውስጥ እያነበበች ነበር። በድንገት ኦሊቨር ምግብ ይዞ መጣ። እሱን ስታይ ኤሊዛቤት ዘላ አነቀችውና በሩ የሚከፈትበትን ኮድ ጠየቀችው። ኦሊቨር ኮዱን ሲሰጣት ወጣች። ኦሊቨርም ወደ ላቦራቶሪው ደረሰ። ከጥቂት ጊዜ በኋላ ኤሊዛቤት ላቦራቶሪ ስትደርስ ኦሊቨር በስድስተኛዋ ኤሊዛቤት ላይ እየሰራ እንደሆነ አየች። አምስተኛዋ ኤሊዛቤት የስድስተኛዋን ኤሊዛቤት ጭንቅላት እንድትይዝ ጠየቃት። ኤሊዛቤት ይህን ስታደርግ በድንገት ኦሊቨር በመርፌ ወቅቶ ራሷን እንድትስት አደረጋት። ከዚያም ኤሊዛቤት ራሷን በሳተችበት ሁኔታ ህልም አየች። በዚያ ውስጥም የሁሉንም ክሎኖች ሕይወት አየች። በኋላ አይኖቿን ስትገልጥ በአልጋ ላይ በሰንሰለት ታስራ ነበር። አሁን ተስፋ ቆረጠችና የክሌርን ማስታወሻ ደብተር እንደገና ማንበብ ጀመረች። የክሌር ምርምር ቀጥሎ እንደነበረና ነገር ግን የመጀመሪያው ክሎን በአንድ ሳምንት ውስጥ እንደሞተችም አነበበች። ነገር ግን ክሌር የበሽታውን ጂኖች አጥፍታ ነበር። ስለዚህ ለምን ይህ እንደተከሰተ አልገባትም። አሁን ሄነሪ በጣም ተደናግጦ ነበር፣ ምክንያቱም የህይወቱን ሁሉ ክስተቶች አይቶ ነበር። ዓመታት ለዚህ ምርምር የተሰጡ ነበሩ። ከዚህ በኋላ ሄነሪና ክሌር ተቀራረቡ። ከዚያም ኦሊቨር ወደ ኤሊዛቤት ክፍል መጥቶ ክሌር ስለሱ የጻፈችው ነገር ካለ ጠየቃት። ኤሊዛቤት ከሶስተኛዋ ክሎን ሞት በኋላ የሄነሪና የክሌር ግንኙነት ፍቅር እንደተጀመረ ነገረችው። ከዚያም ኦሊቨር በልጅነቱ ኤሊዛቤትን በጣም ይወዳት እንደነበረ ነገራት። ምክንያቱም እስከዚያ ቀን ድረስ እንደሷ ያለ ቆንጆ ልጅ አይቶ አያውቅም ነበር። በዚያውም ጊዜ ኦሊቨር ከመጀመሪያው ጀምሮ አይነ ስውር እንዳልነበረ ትረዳለች። ከዚያም በአንድ ምሽት ኦሊቨር ሄነሪና ኤሊዛቤት ሲሳሳሙ አየ። ከዚያም ሄነሪ በንዴት ኦሊቨርን አሳወረው። ይህን እየተናገረ ኦሊቨር ወጣ።
ከዚያም ኤልዛቤት በማስታወሻ ደብተሩ ላይ ክሌር ከሄነሪ ጋር የነበራትን ግንኙነት እንዳቋረጠች አነበበች። ምክንያቱም ከኤልዛቤት ክሎኖች ጋር መታገል ከአቅሟ በላይ ነበር። በኋላ ክሌር መዝገቦችን ስትፈትሽ እውነተኛዋ ኤልዛቤት ምንም ልጅ እንዳልወለደች አወቀች። ከዚያም ኦሊቨር የሄነሪ ልጅ ሳይሆን እሱ የሄነሪ ወጣት ክሎን እንደሆነ ታወቀ። ከዚያም በማግስቱ ጠዋት አምስተኛዋ ኤልዛቤት አይኖቿን ስትገልጥ ኦሊቨር መቀስ አንገቷ ላይ አድርጎ ክሌር በማስታወሻ ደብተሩ ላይ ስለሱ ምን እንደጻፈች ጠየቃት። ኤልዛቤት በክሌር አባባል አንተ የሄነሪ ክሎን ነህ አለችው። ነገር ግን ይህ እውነት አልነበረም። ምክንያቱም ሄነሪ ለክሌር የልደት የምስክር ወረቀት አሳይቷት ነበር። ይህም ማለት ኦሊቨር የሄነሪ ክሎን አይደለም፣ እሱ የእሱ ክሎን ነው። እሱ የእሱ ክሎን አይደለም። ከዚያም ኤልዛቤት ኦሊቨርን እንደሚወዳት ጠየቀችው። ከዚያም በሚያጓጓ በሚያማልል መንገድ ኦሊቨርን ወደ እርሷ ጠራችው። ኦሊቨርም ራሱን መቆጣጠር አልቻለምና ወደ ኤልዛቤት ቀረበ። ነገር ግን ያኔ ኤልዛቤት መሬት ላይ ጣለችውና መቀሱን አንገቱ ላይ አደረገች። ኤልዛቤት ከኦሊቨር የሰንሰለቱን ቁልፎችና የበሩን ኮድ ጠየቀችው። ነገር ግን በዚያው ቅጽበት በድንገት ስድስተኛዋ ኤልዛቤት ጠመንጃ በእጇ ይዛ እዚያ ደረሰች። ኦሊቨር ለአዲሷ ኤልዛቤት አምስተኛዋ ኤልዛቤት ሐሰተኛ እንደሆነችና መግደል እንዳለባቸው ነገራት። ነገር ግን አምስተኛዋ ኤልዛቤት ይህ እውነት እንዳልሆነና ሁለቱም በግድ እዚያ እንደታሰሩ ተናገረች። ነገር ግን ስድስተኛዋ ኤልዛቤት ጥይቱን ለመተኮስ ዝግጁ ነበረች። አምስተኛዋ ኤልዛቤት ወዲያውኑ ኦሊቨርን ከፊቷ እንዲቆም አደረገችውና ስድስተኛዋ ኤልዛቤት ጥይቱን እንደተኮሰች ኦሊቨርን በቀጥታ መታው። በዚያም ምክንያት ወዲያው ሞተ። ነገር ግን በዚያ ምክንያት አምስተኛዋ ኤልዛቤትም ተጎዳች። ከዚያም አጋጣሚውን ተጠቅማ ሸሸች። ስድስተኛዋ ኤልዛቤትም ለኦሊቨር ማልቀስ ጀመረች። በሌላ በኩል የድሮዋ ኤልዛቤት ትውስታዎች በሙሉ በቁጥር 5 አእምሮ ውስጥ ነበሩ። የህይወት ትውስታዎች ብልጭ ማለት ጀመሩ። በድንገት የጥይት ድምፅ ተሰማና ስድስተኛዋ ኤልዛቤት አምስተኛዋ ኤልዛቤት ላይ እንደተኮሰችባት እናያለን። በመጨረሻዎቹ ደቂቃዎች ቁጥር 5 የራሷ ፊት ወደ እርሷ ስትቀርብ አየች። ከዚያም በማግስቱ ጠዋት ስድስተኛዋ ኤልዛቤት የክሌርን ማስታወሻ ደብተር አነበበች። በዚህም መሰረት ሄነሪ ንብረቱን በሙሉ ለክሌር አስተላልፎላት ነበር። ይህም ምርምሯን እንድትቀጥል ነበር። ከዚያም እውነቱ ወጣ። እውነተኛዋ ኤልዛቤት የሞተችው ልጅ በመውለድ ጊዜ ሳይሆን በስህተት በሄነሪ እጅ ነበረ። እሷን ከገደለ በኋላ ሄነሪ ሰው ሰራሽ ሰዎቹን ሰራ። ነገር ግን እውነታው አሁንም ኤልዛቤትን መግደል ያስደስተው ነበር። ሄነሪ እነዚህን ክሎኖች እውነተኛዋ ኤልዛቤት እንዳልሆኑ ያውቅ ነበረ። ለዚህም ነው እነሱን በመግደል እሷ እውነተኛ መሆኗን እርግጠኛ ይሆናል። ይህን ሁሉ ካነበበች በኋላ ስድስተኛዋ ኤልዛቤት ክሌር እንደተመለሰች አየች። ተገናኙና ኤልዛቤትም ሁሉንም ነገር ለክሌር ትታላት ሄደች። ምክንያቱም ለእርሷ ምንም ችግር አልፈለገችም። በመጨረሻም ኤልዛቤት አዲስ ሕይወት ለመጀመር መንገዷን ጀመረች። ፊልሙም በዚሁ ይጠናቀቃል። ተጨማሪ ፊልሞችን ለማግኘት ሰብስክራይብ አድርጋችሁ የደውል ምልክቷን ተጫኑ።